እናቴ ያማራትን ነገር ስላልበላች ነው። ልጅ ምን ጊዜም ቢሆን ልጅ ነው። እናት መቼም ቢሆን ልጇን አትተው፣ ልጇን አትረሳትም። መቼም ቢሆን በተከበርንበት ሰፈር ውስጥ አታቀየን። የልጅ አባት ማለት ዛሬ ካልተናገርሽ እኔ ነኝ የምናገር። ሰላምና ዳጣ ግን እናትና ልጅ ነው የሚመስሉ። አንቺ ልጅ ግን በቃ እያበድሽ ነው አይደለ? እና ለዲኤንኤ ማስመርመሪያ ብር ልትሰጪኝ ይፈልጋል። ሰላሜ እንዴት ነው ጤናሽ? እርግዝና እንዴት እያደረገሽ ነው? ደህና ነኝ እትዬ። ይኸውልሽ ሰላም፣ ያው ከዛሬ ነገ እነግርሻለሁ እያልኩ በመሀል ደግሞ አንቺ ታመምሽና ሆስፒታል ገባሽ። ምን ነበር እትዬ? አይ ቀላል ነው፣ አትጨነቂ ሰላም። እሺ ይኸውልሽ ሰላም፣ ባለፈው ናታን ቁጭ አድርጎ እንደ ትልቅ ሲመክረኝ ምን አለኝ መሰለሽ? አንድ ሰው ከ3 ሰዎች የተለያየ ነገር ይሰማል። ያ ምን መሰለሽ? ወደ ገበያ ሲሄድ ይሄ ሰውዬ አህያ አይደለም እንዴ ምን ሊያደርግ እዚህ ይመጣል ይለዋል የመጀመሪያው። ከዛ በጣም ተናዶ የመጀመሪያውን ሰውዬ ይሰድበዋል። ከዛ ሁለተኛው ሰውዬ እንዴ ይሄ ሰውዬ ምን ያደርጋል እዚህ ገበያ መሃል አህያ አይደል እንዴ ብሎ ሲናገረው ለሁለተኛው ሰውዬ ግን መጠርጠር ይጀምራል። ከዛ እልፍ እንዳለ ደግሞ ሌላ 2 ሰዎች እንዴ ይሄ ሰውዬ ምን ያደርጋል ሰዎች መሃል ብሎ ሲሉት አህያነቱን አምኖ ከአህያዎቹ ጋር አብሮ ተቀላቅሎ ሄዶ ቆመ አለ። እንዴት ምን ለማለት እንደፈለግሽ እኮ አልገባኝም። ምን መሰለሽ ሰላም፣ በዙሪያችን ያሉ ሰዎች ማለት ወዳጆቻችን እኛ ያልጠበቅነውን ነገር እያወሩ ስለሆነ ማርታም ትንሽ ተጨንቃለች። እንዴ ምንድነው እሱ? እኔ ምንም ነገር አልገባኝም ጋሼ። ሰላም ምን መሰለሽ፣ በመወለጃሽ ዋዜማ እንደዚህ ማለት ባይገባንም ግን አሁን ግዴታ ሆነብን። ዞር ብለን ስናየው ደግሞ ሰዎች እንደዛ ማለታቸው ትክክል ናቸው። ይኸውልሽ ማርቲ ሰውየው አህያነቱን አመነ ያለችሽ አንድ ውሸት በአንድ ሰው አመለካከት ውስጥ ምን አይነት ተጽዕኖ እንደሚያስቀምጥ ለማሳየት ነው። የሆነ ውሸት በብዙ ሰዎች አንደበት ውስጥ እየተደጋገመ ሲነገር ውሸት ቢሆን እንኳን እውነት ተደርጎ ሊታሰብ ይችላል። እንዴ ቆይ ምንድነው ሰው እያወራ ያለው? ሰላምዬ ስላንቺ ልጅ ነው። እንዴ ስለ የትኛው ልጅ? አንቺ እዚህ ምን ትሰሪያለሽ? ምንም እየሰራሁ ነበር። ከጀርባ ቆመሽ ምን እየሰማሽ ነበር? ውሃ እና እኔ እኮ በፊት በኩል ልመጣ ነበር። ታዲያ ምን ሰማሽ? እኔ የሰማሁት እኔና ዳጣ ስናወራ የሰማሽ ነገር አለ? የሰማሁት ነገር አለ። ምንድነው የሰማሽው? ውሃዬ ምንድነው የሰማሽው? እናንተ ግን ምንድን ነበር ስትወሩ የነበረው? እኛማ ምጥን ሽሮ መስራት እንደምትችል ስለምትችል። ውሃዬ ስለሱ ነበር ስናወራ ነበር። አውቃችሁ እና ምንድነው የሰማሽው? እኔማ የሰማሁት ምጥን ወጥ መስራት አትችልም ስትሉ ነው የሰማሁት። ውሃዬ ስለሱ ነው ያወራነው። ምጥን ብታደርግልሽ ጥሩ ነው። ሽሮ ሰራለሁ ብላ ማለት ነው። ይሄ ጭቃ የሆነ ሽሮ አልሰራችልሽ መሰለሽ? እኔ ግን መስራት እችላለሁ። ውሃዬ አንቺም ትችያለሽ። እሺ ግን አንቺ ምንድነው የምትሰሪው? አንቺ ደግሞ ማታ ታደርጋለሽ። በቃ አለቀ። ሌላ ግን አልሰማሽም አይደል? ውሃዬ ሌላ የሰማሁት ነገር የለም። አንበሳ እኮ ነሽ። ግን ማለት ነው ዳጣ እዚህ ሰላምዬን ቤቢ ሾወር ግን መቼ ነው የምናከብርላት? ነገ እናከብርላታለን። እሺ ነገ የኔንም ጭምር ኬክ ትበያለሽ፣ ሰጥሻለሁ። እሺ እንዴ ሰላም፣ ስለ የትኛው ልጅ ትያለሽ እንዴ? ስላረገሽውና ቦዲሽ ውስጥ ስላለ። ቆይ ሰላም ሌላ ልጅ አለሽ እንዴ? ስለ የትኛው ልጅ ኧረ እንዴ ኬት ይመጣል? ኬት መጥቶ ያው ስላረገዝኩት ልጄ ማለት እኮ። ስለሱ ነው ሰላም። ምን መሰለሽ ሰላም፣ የኛ ትዳር ያው
ለብዙዎቹ ምሳሌ የሆነ ትዳር ነው። አንድ ቀን እንኳን ሞቅ ያለ ጭቅጭቅ ተጨቃጭቀን አናውቅም። ይህንን አንቺም ታውቂያለሽ። በመካከላችን አንድም ጊዜ ሽማግሌ ገብቶ ያስታረቅበት ጊዜ የለም። ይህንን ትዳሬ ደግሞ በጣም ነው የምኮራበት። በየሄድኩበት አፌን ሞልቼ እንደተናገርኩ ነው። ደርዬም እንደዛ። አዎ አውቃለሁ እኮ እትዬ። እና ይኸውልሽ ሰላምዬ፣ አሁን ግን ትንሽ ችግር ገጥሞናል። ወዳጆቻችን፣ ጎረቤቶቻችን ያው ከኋላችን ወሬ እያወሩብን ነው። በእርግጥ በእነሱ ቦታ ላይ ሆነን ስናየው የሚያወሩት ነገር ልክ ነው። ሰላምን መሰለሽ ከዚህ በፊትም ይህን ጉዳይ አንስተነው ነበር። ችግር እኮ የሆነው አንቺ ድንገት ማርገዝሽ ነው። አዎ ሰላም፣ የልጅሽን አባት አላስተዋውቅም በማለትሽ ሰዎች ከኋላችን ብዙ እያወሩ ነው። እውነት ለመናገር እኔ ራሴ ውስጥ እየተሸማቀቀብኝ ነው። የሰው ሀሜት ደግሞ ምን ያህል ከባድ እንደሆነ አንቺን በደንብ ጠንቅቀሽ ታውቂያለሽ። ይኸውልሽ ሰላም፣ ልጁ ልትወልጂው ነው። እውነትና አባት ተደብቆ አይቀርም ይባላል። ስለዚህ የልጁን አባት አንቺ በደንብ ታውቂዋለሽ። ግድ የለሽም፣ ንገሪን፣ አምጪና አስተዋውቂው። እኛንም ደግሞ ከወዳጆቻችን ሀሜት አደኝን። አይዞሽ፣ አንገትሽን አትድፊ። እንዴ ዘር እኮ የፈጣሪ በረከት ነው። ማንም ይሁን ግድ የለም፣ ንገሪን። ንገሪን ሰላም፣ ግድ የለሽም፣ ንገሪን። ከምናውቀው ሰው ቢሆን ችግር የለውም እኮ መቼም የሰው ፍጹም የለውም። ግድ የለሽም። ምናልባት እኮ ልጅ ስለፈለግሽ አድርገሽው ሊሆን ይችላል። ሰላም ሰላም፣ እባክሽ ሰላም፣ በተከበርንበት ሰፈር ውስጥ አታውቂኝም። ከቻልሽ ልጁን አባት ንገሪኝ። ይኸውልሽ ከመውለድሽ በፊት ብትነግሪኝ ደግሞ የበለጠ ጥሩ። ኮቴ የለሽም እንዴ አንቺ? አስደነገጥሽ። ኮቴ ምንድን ነው? ኮቴ ማለት ስትመጪ ድምፅ አታሰሚ ወይ ማለት ነው? ወይ ውሃ ግን ናታን፣ ዛፎቹ ሲቆረጡ ያማቸዋል እንዴ? ማለት አሁን እኔ እጄን እዛ ጋር ቆረጠኝ። ሂጂ እሱን ብቆርጠው ያማዋል? ምናልባት ሊያመው ይችላል። ያው ስለማይነግረን ነው እንጂ ይመማ አናውቅም። ስለዚህ ስለማይነግረን ነው እንጂ ያማዋል ማለት ነው። ይኸውልሽ አሁን አንቺም አንዳንዴ ሰዎች ሲጎዱሽ ዝም ካልሻቸው እየጎዱሽ እንደሆነ እያወቁ ራሱ መጉዳታቸውን ሊቀጥሉ ይችላሉ። ስለዚህ አንቺ በይሉኝታ ሰዎች ሲጎዱሽ ዝም ማለት የለብሽ። እኔን ግን ማለት ነው ምጥን በጣም ጎድታኛለች። ምን አድርጋ ነው እባክሽ የጎዳች? ባለፈው ማለት ነው ትምህርት ቤት ከምሳቃዋ ጋር ኬክ አብሮ ተቋጠረላት። ከዛ እሷ ደግሞ ለእኔ ሳትነግር ለብቻዋ በላችሁ። በስመ አብ! በቁምሽ ነው የገደለች? አዎ በቁሜ ነው የገደለች። በቃ እሺ አሁን ሂጂና ዳጣን ጥራትና ኬክ ልጋብዛችሁ። የምር ኬክ ትጋብዘናለህ? ወይኔ ለኔ 2 ብላክ ፎሬስት ነው የምትጋብዘኝ። ለዳጣ ግን አንድ ይበቃታል። ተነሳ እንሂድ። እንዴ መጀመሪያ ሄደሽ ጠይቂያት እንጂ መች ይሻለች እንዴ? እሺ ብላኛለች። ተነስ ሄደሽ ጠይቂያት። ጠይቂያታለሁ። እሺ ብላኛለች። እዛ በዛው ለኤቢ እነግራታለሁ። ምን ዕዳ ነው የገባሁት? በእናትህ ዕዳ ገባሁ? አዎ ነው እንዴ? ከሰው ብር ተበድረ ነበር። ውሃ ረግሽኝ እኮ። በቃ ነሽ እንሂድ። አይ ውሃ እኔ እኮ ቀኔ ገና ነው። ያው በቃ ስወልድ በህይወት ልትረፍ አልትረፍ ስለማላቅ የዛን ጊዜ የልጅ አባት ማን እንደሆነ እነግራችኋለሁ። በስመ አብ በይ። ምን ማለትሽ ነው? ምጥ ያሳምማል እንጂ ሌላ ምን ያደርጋል? ይሄ ሁሉ ሰው እኮ ድንገት በቅሎ አይደለም። እንዴት እንደዚህ ታያለሽ? ቆይ ደግሞ ምን አለበት በኋላ ጭንቀት ላይ ምጥ ላይ ሆነሽ ከምትነግሪና አሁን ብትነግሪ። እውነቷን ነው ማርቲ። እኛም እኮ እዚህ ጠርተን የምናወራሽ በጣም ስለጨነቀን ነው። ቀላል ነገር አይደለም።
ይኸውልሽ ሰላም፣ አንቺ የማትናገሪበት ምክንያት እኛ ላይ በጣም ብዙ ነገር ነው የሚፈጥረው። እንዴ ማርቲ እኮ ጥሩ ሚስት ስለሆነች እንጂ እኮ ይኸውልሽ የትም ቦታ ላይ ሰራተኛ ስታረግዝ መጀመሪያ የሚጠረጠረው አባወራው ነው። እንዴ በቃ ምጥ ሲጀምረኝ የልጁ አባት ማን እንደሆነ የዛኔ እነግራችኋለሁ። ሰላም እና በቃ አሁን አልናገርም እያልሽ ነው? እትዬ በጣም ይቅርታ፣ ጋሼም ይቅርታ። በቃ ምጥ ሲጀምረኝ ሁሉንም ነገር ያኔ እናገራለሁ። ትንሽ ሳምንት ብቻ ታገሱኝ፣ እነግራችኋለሁ። እና አንቺ አልናገርም በማለትሽ ምክንያት የኔ የተከበረ ትዳር እየተጠረጠረ መኖር አለበት ማለት ነው? ይኸውልሽ ሰላም፣ መናገር መቻል አለብሽ። እንደዚህ ስትሆኛ አይቼሽ አላውቅም። ትናገራለሽ። ደሬ ተይኝ እባክሽ። አይዞሽ ሰላምዬ፣ እረዳሻለሁ። ያኔም ከነገርሽን ችግር የለውም። ያው ውድን እኮ አይደለም፣ ሰው ሁሉ እያማን ስለተቸገርን ነው። ግድ የለም እሺ። ያኔም ከነገርሽን እንቀበላለን። ያው እኛ እኮ እዚህ ወልደሽ ስትተኝ ጠያቂ ሲመጣ መጀመሪያ የሚጠይቀው አባቱን ስለሆነ ነው፣ ከመጠርጠር ለመዳን። ይቅርታ እትዬ፣ ስለተረዳሽኝ ደግሞ አመሰግናለሁ። በቃ ያኔ ሁሉንም ነገር እናገራለሁ። እሺ በቃ ተይው። ደግሞ የልጃችን 9 ወር ነገ ነው አይደል? አዎ እትዬ። ተዘጋጅተሽ ጠብቂኝ። ነገ ወጣ እንልና ለማስታወሻ የሚሆንሽ ቆንጆ ቆንጆ ፎቶ እንነሳለን። እሺ እሺ እትዬ። ቁርስሽን ቢ፣ ተረጋጊ። ላነሳሳልሽ? አይ ተይው እትዬ፣ እኔ ያነሳዋለሁ። እሺ አንቺ በቃ ደህና ሰላም ወይ እትዬ። እዚህ ጋር አሳይሽ ነኝ ነው። እሺ ምንድን ነው የምትይሽ? እዚህ ጋር ይሄንን እንጂ ይኸው ናታን ይሁን ቋጥረው። ስሚማ ምጠን፣ እኛ እኮ ማለት ነው ሰላምዬ ሰው ልትወልድ ስለሆነ እኮ ነው ቤቢ ሻወር ያዘጋጀንላት። ሰው ልትወልድ ነው ትያለሽ እንዴ? ሰው አርግዛና ሌላ ምን ልትወልድልሽ ነበር እንዴ? እና እናንተ ቤት ባለፈው የታረደችው ፍየል ማን ነው የወለደ? ሌላ ፍየል ናታ። የታየሻት አንቺ ስትወለድ አይተሻታል? ከገበያ አይደል እንዴ የተገዛችው? እና ታዲያ ማን ነው የወለዳት? ላም ወልዳት ልጅ። ላም ፍየል ትወልዳለች እንዴ? እና እንደውም ባለፈው ማለት ነው አማርኛ አስተማሪያችን ላም እሳት ወለደ ብላ አስተምራናለች። አረ ውሸት ነው። ላም እሳት ይወልዳል አልሽኝ? እንደውም ማለት ነው ሀሳብ ላይ ሆኜ ነው እንጂ አረስቸው ነው እንጂ ላሟ እሳት ወለደችና ከዛ በኋላ ልትሰማው ስትል እሳቱ አቃጠላት። ይሄ እኮ ምሳሌያዊ ንግግር ነው። ላም እሳት ወልዳ እንዳትልሰው ፈጫት፣ እንዳትተው ደግሞ ቆጫት ነው የሚባለው። እሺ እንዴ? እና ለምን አትልሰውም? ብትልሰው ይሻላት ነበር ግን ከሚቆጫት። እንኪዳል ያ ረፊ ውሃ ናታንዬ እንዴት ነህ? ናምቲ ሰማኝማ ናታንዬ፣ እማዬ እኮ ዛሬ ሰላምን የፈለጋችሁትን ነገር መጠየቅ ትችላላችሁ ብላለች። እኔ እኮ አንቺ የሆነ ዝግጅት በተዘጋጀ ቁጥር አጋጣሚዎች ሌላ ነገር መጠቀም ነው የምፈልገው። ዛሬማ ተልናታ አለቃትም ሰላም ትናገራለች እና ደግሞ አባቱም አንዱን አውቃለሁ። እማዬ ፊት ነው ማፋጥጣት ያለ። እስቲ ረፊ በእናትህ ዛሬ እንኳን ቤቢ ሻወሯን በሰላም ታክብርበት። የኔ ቤቢ ሻወር ማለት ነው ናታንዬ። እሺ
ይኸውልህ እኔማ ሆዴ ማልበስ አልፈልግም እና ሆዴ እንደተገለጠ ማለት ነው የሚያምር ፎቶ እነሳና ከዛ በኋላ ኢንስታግራም ላይ ፖስት አደርገዋለሁ። እንዴ ለምን? ሰው እንደዚህ ስለምፈልግ ነው። ምን ነው ቆይ ሰው የሚያይልሽ? ማርገዜ እንዲሆን ይፈልጋል። እንዴ ማርገዜን ይልኝ ማለት እኮ በተዘዋውሪ ይሄው አልጋ ላይ ባልግ ያለው መባለጌን ኑና ይልኝ ማለት እንደሆነ አታውቂም? አንተ ግን በሽተና መልስ ብትመልስልኝ ናታን። እንዴ እና ቆይ ሆድሽን አራቁተሽ ነው ለሰው የምታሳዩ? ይሄ እኮ በጣም ነውር ነው። አንቺ ያናገረሽ ሰው የለም። እሺ እና ናታንዬ አንተ አትፈቅድልኝም? ስም ይምጥር እማዬ እኮ ማለት ነው እማዬ እንዳለችው ማለት ነው የሰላምዬ ቤቢ ሻወር አይደለም የምናከብርላት ያጥሩፍ አትስማሽ ነው አለች። ያጥሩፍ ግን ምንድን ነው? እኛ ግቢ በር ላይ ያለችው ሁሌ የምትመጣ ወፍ አለች አይደለም? እሷ እንዳትሰማት መሰለኝ። እሺ ግን ሰላምዬ የቤቢ ሻወር ፎቶ ስትነሳ ሆዷን እናይባታለን። እሺ እሺ እኔም ማለት ነው ቤቢ ሻወር እንደ ሰላምዬ ፎቶ እነሳለሁ። ሳታረግጂ እንዴ? አርግዢ ነው እንጂ። እሺ ቆይ መቼ የምታረግሽ? ሆዴ ማለት ነው እንደ ሰላምዬ ትልቅ ሆኖ ሲያድግ ሲነፋ እንደዚህ ትልቅ ሲሆን ብዙ እርጎ እኮ ብትጠጪ እንደ ሰላምዬ ትልቅ ይሆን ነበረ ሆድሽ። ግን ዛሬ እርጎ የለም? እርጎ የለም አልተገዛም። ኬክ ግን አለ ተገዝቷል። ትበልሻ? እሺ በቃ እበላለሁ። እሺ በኋላ አብረን እንበላለን። እሺ እንዴ ቆይ ምን ነው የምፈቅድልሽ? ራቁት ሄሉኝ ሆዴን እያሳዩ ፎቶ እንድነሳ ነው። ይኸውልሽ ራቁት ፎቶ መነሳት ጥሩ አይደለም። ልጅን ሳይወልዱ በክፉ መንፈስ ሰው አይን ውስጥ እንዲገባ ነው የምታረጊው። የሶሻል ሚዲያ አይን ደግሞ በጣም መጥፎ ነው፣ አይለቅም። ስለዚህ ልጁ ሲወለድ አይምሮ ኮራፕት እንዲደረግ ነው የምታረጊው። ስለዚህ ማይሆን ነገር ስለሆነ በቃ አያስፈልግም እንደዚህ ነው። እና አልፈቅድልሽም እያልከኝ ነው? እሱ ይኸውልሽ የባልሽ ውሳኔ ነው። ነይ ያገባኝ። የሚያስቅ ነገር አለ እዚህ ጋር። ምን የሚያስቅሽ? ደግሞ አንቺ ምን እያደረግሽ ነው? እሺ ምን ላድርግ ብላ ነው እንዴ? እንደዚህ እየፈጋን ላውርድት ያለሽ? ውሃ አረ ያንቺስ በዛ። አዎ ቆይ ገመድ እኮ አጥቼ ነው መጠንዬ። ማርቴ ፈጣሪ ያክብርሽ፣ እንዲህ እንዳከበርሽ አትከበሪ። አሜን አሜን። የኔ መራቂ አይደርዬ ይልህ ደርዬ በእድሜ ያልወለዳት እንጂ እኮ ልጃችን ማለት ናት። ልጆቻችንን እንደ እናት አድርጋ ነው ያሳደገቻቸው። ቢሆንም በዚህ ዘመን ማን ይሄንን ያደርጋል? ኧረ ተው፣ ቀላል ነገር እኮ ማርገዝን አውቀዋለሁ። ይልህ በእርግዝና ሰዓት ላይ አንድ ነገር ሲጎል ስሜት መከፋት በጣም ከባድ ነው። ፈጣሪያችን ሰጥቷት ምንም እኮ አልጎደለባትም። ታዲያ መኖር ትርጉሙ ምኑ ላይ ነው? አብሮነት ለዘር የሚጠቅመው ደግሞ ጊዜ ይስጣት፣ እሷም ታከብረኛለች። መልካም እንግዲህ ማርቴ በቃ ግቢና በደንብ አድርጋችሁ አክብሩላት። ከደረስኩ እኔ ለማምጣት እሞክራለሁ። ደስ ይለኛል። ካልደረስኩም እንደኔ ሆነሽ እኔ እንዳለው አድርገሽ በደንብ አድርገሽ አክብሪላት። ፎቶም ትነሳ እንዳትረሱ። አረ በደንብ ነው የምትነሳው። እሺ ከቻልክ ግን እንደምንም ብለህ ለመድረስ ሞክራለሁ። ቢያንስ ለፎቶ። እሺ ደህና ነኝ። መልካም ቀን ይሁን። መልካም ጊዜ። ቀስ በይ።
እስኪ ቀስ በይ ቀስ በይ እንዳይመታሽ ደግሞ በኋላ ጉድ እንዳታደርጊ። ቀስ 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 ወደስ ቀስ በዚህ አረ ወይኔ ያጥሮፍ አትስማሽ። አሜን። ያጥሮፍ አትስማሽ። አሜን። ያጥሮፍ አትስማሽ። አሜን። በሉ አራግፉላት። ነይ የክብር ቦታሽ ላይ ጎሽ። ምንድን ነው እናንተ ልጆች? ቆይ እኔ የማላውቀው አካውንት ከፈታችሁ እንዴ? ማን ነው ኬክ ግዙ ያላችሁ? ጤነኞች አይደላችሁም አይደለ? ይሄ ቤቢ ሻወር አይደለም። ያጥሮፍ አትስማሽ ነው አልኳችሁ እንዴ? እኮ ነው ግን ይኸውልሽ፣ አሁን ቤቢ ሻወር የኛ ባህል ነው እኮ። ግን በቃ ልጆች ናቸው መቼስ። አይ ነይ እስኪ ሰላምዬ፣ ነይ ቁጭ በይ። አሁን ይሄንን አንሱልኝ፣ ቦታውን አስለቅቁልኝ። እንዴ ኤቢ ምንድን ነው የሚዘፈዝፍሽ እንዴ? እስኪ አጨብጭቡ። አያይ እኔ ስራ አለብኝ። ጎሽ አቤት። እስኪ አስተካክሉ። የእናንተ ስራ በሉ። መጣሁ። ቦታውን አስለቅቁልኝ። ልጆች ምንድን ነው ሞቅ አታደርጉትም እንዴ? እንግዲህ እንደ ባህላችን ሰላምዬ፣ እንግዲህ በጣም አዝናለሁ። ምንም ፀጉርሽን ባሰራሽ ከባህልሽ ግን ማምለጥ አትችይም። እንደ ላሳያችሁም ማለት እኔ እናቷ እንደ ማላ ናቷን ክፍል ላርጌ ራስ ጎሽ እናትሽ እንዴት ነው ሰላምዬ? አናትሽ ራስ ጎሽ የእኔ እናት ነይ እስኪ ቀና። ባህል ነው ግን ታዲያስ ይልሽ ነፍሰ ጥሩም ሆነች አራስ አናቷ መድረቅ የለበትም። ሰማችሁ? ዝም ብላችሁ ቤቢ ሻወር ያራዳ ሊተራማዩ ቤቢ ሻወር። አይ እንግዲህ ምን ነው ሻው በሁሉ ቀንታ ትችላለች። ላሚቷ አልወለደችም። በቃ ቅቤው ለዛሬ አልቋል። በሚቀጥለው ደግሞ አንቺን ቀባሻለሁ። እሺ ካልተረገዘ አይቀባም። አይ በተዛ ወይ ምን አልኩኝ? አይ እናንተ ነገር ይቀባል እንጂ እንዴት ነው? አብሮብሻል ሰላምዬ ዛሬ አሁን ወዛ ጨብ ይላል። ቆይታ ያላችሁ ጎሽ እኔን እንዲህ እንዳስደሰትሽኝ ያላሰብሽም የሚያስደስት ነገር ይስጥሽ። አሜን። ሁሉም ነው። ኧረ እኔ ፎቶ እንነሳ። እኔ ፎቶ ላስመሰልሽ ብላ እኮ ነው ያለበሰችኝ። ታዲያስ እንደዚህ እኮ አለ። ሰርፕራይዝ ይነገራል እንዴ? አይነገርም አይደል? አሁን ይኸው ከነ ክብርሽ አናቱ ላይ አሁን ደግሞ ሌላ ሰርፕራይዝ አለሽ። እንግዲህ ያጥሮፍ አትስማሽ የሚከበረው በገንፎ እንጂ በኬክ አይደለም። እንዴ ኬኩስ? አይ በኋላ ትቆርሳላችሁ። ይብላኝ ለውሃን የለውም። እንግዲህ ሰላም እጇንም ሞያውንም እናያለን። ይኸው ክብርቲት። ኧረ እኔ ምን እንደምልሻለሁ። እስኪ እንዴት ነው የሚይዝላት? የለም እንዴ ያብናት እንጂ እኔ ቤት ቢሊያ
በእስኪ እኔ ነኝ ማዘነሳ እስኪ ታትሞክር አምላክ ተው ሰላምዬ አንድ ጊዜ እስኪ ያዙላት ጎሽ እስኪ ያዛልኩት ሴቱ ጉልበቱ ተፈተነ። እማዬ ግን ለምን አንድ ጊዜ ሰላም ልብሷን አውልቃ ፎቶ አትነሳም? ከዛ በኋላ ኢንስታግራም ላይ ፖስት አደርጋለች አይሻል? አዎ እማዬ፣ ከዛ እኔም አብሬያት እነሳለሁ። ትነሳ። አንቺም ልብስሽን አውልቀሽ አንቺ እኮ አታደርጊውም አይባልም። እኔ ባልኖር ታደርጊዋለሽ። አይቲ ግድ ነው። በቃ ባህል ነው አለቀ። እንዴ ኧረ እኔ እንደዚሁ ያልነሳ ረስም በያቸው። ሁላችሁም ስነ ስርዓታችሁን ያዙ። የምን ባህል ነው እሱ? ሲጀመር ይሄ ቤቢ ሻወር ሳይሆን የአጥሮፍ አትስማሽ ነው ፕሮግራሙ። እማዬ ምንድነው የአጥሮፍ አትስማሽ? እኮ ቤቢ ሻወር ነው። እማዬ ልክ ናት። ይሄ የአጥሮፍ አትስማሽ ነው መሆን ያለበት። የኛ ባህል ነው። የራሳችሁን ይሻላል። እንዴ ቤቢ ሻወር ግን የማን ነው? የነ ምጥን ነው? አይ እንደሱ አይደለም ውሃዬ። ይኸውልሽ ቤቢ ሻወር የፈረንጆች ነው። የኛ ደግሞ የአጥሮፍ አትስማሽ ነው የሚባለው። እናንተ ራሱ እኮ እንደዚህ መልበስ አልነበረባችሁ። አይ እንግዲህ የምን ያጥሮፍ አትስማሽ ነው? በቃ ሲጀመር ውሃኛ አጥራለን እንዴ? አዎ ግን ወፏ መጣ። ከዛ የት ጋር ትቀመጣለች? ሰማላችሁ ልጆች፣ ይሄ ባህል የራሳችን ባህል። አጥሮፍ አትስማሽ ነው የሚባለው። ከኛ የተረፈውን ነው ፈረንጆች የሚያከብሩት። እንዴ እናንተ እኮ ሲጀመር እንደዚህ መልበስ አልነበረባችሁ። በአገር ባህል አምራችሁ ደምቃችሁ ነበር ማክበር የነበረባችሁ። አይ ግድ የለም ልጆች ናቸው አይደንግጡ ስላለችኝ ነው ሰላምዬ መቼም አንዴ ሆኗል ብዬ ዝም ያልኳችሁ። ሲጀመር እናንተ ሲነገራችሁ መች ትሰማላችሁ? የአጥሮፍ አትስማሽ የሚከበረው በገንፎ፣ በዳቦ፣ በቡና ነው። እሱም ደግሞ ለእርጉዟ መልካም ምኞትን ለመመኘት የሚደረግ ፕሮግራም። ገባችሁ? ስለዚህ የራሳችን ባህል። እኔ ለሰላም አንድ ጥያቄ አለኝ። እኔም ጥያቄ አለኝ ለሰላም። አይ እንግዲህ ልጆች ደግሞ በቃ አቦል ቡናችን ጠጣ። የምትፈልጉትን ጥያቄ መጠየቅ ትችላላችሁ። ሰላምዬም ደግሞ በቃ እንደ ሁኔታው እያየሽ ትመልስላችኋለች አይደል? እሺ አንቺ ካልሽ እሺ። አዎ አሁን ቡናችን ጠጣ። በሉ እስኪ አሁን ሁላችንም አንድ ላይ እንይዝና የአጥሮፍ አትስማሽ እያልን መልካም ምኞታችንን እንግለጽላት። በሉ ያዙ ልጆች። አንቺ እንኳን አንቺ አትሽ ግድ የለም ያሽ በስነ ስርዓት ያሽ ቁጭ አድርጊ ስልክሽ። እሺ የአጥሮፍ አትስማሽ አርጉት። የአጥሮፍ አትስማሽ አትስማሽ። መብራን ትጠብቅሽ። የሆድሽን በጀርባሽ ታዞርልሽ። በይ እንግዲህ እንደ ደንቡ። አዎ መተን ደግሞ ልጃችንን ምን ነው መንታ ናቸው ልጆቻችንን አልኳ። ልጃችንን ይዘን ደግሞ መተን ለመብላት ያብቃን። አሜን። እኛን ጉርስም እንዴ? አይ አሜን። በቃ እናችሁ ማለት በሉ። አሁን ደግሞ ቡናችንን ጠጣሽ። ጎሽ። አይ ግዴ ለማነሱ አለው ወንበሩ።
ታዲያ ተነሽ አምጪ። ዳጣዬ ሂዱ አምጡና እስኪ ይቆረስ። እኔ እንደውም ካላምንበት ካየች እኮ በቃ ኧረ አየር ላይ ልቁረሳው ለማለት ራሱ ይገርማል። ታደስ እስኪ ተቀባበሉ ጎረምሶች። ሰላምዬ ትጠጫለሽ? ትንሽ ቀም ንግስቲት ኧረ እኔ አላምንበትም። እዛው ተሰብሰብ ብላችሁ ቆረሱ ብትፈልጉ። በያንቺ ቆራርሽ ሸንሽኝና ስጫቸው። እሺ አሁን እማዬ ቆይ ለምን ነው ጥያቄውን ማለት ጠያየቀው? ወይ ኤቢ ደግሞ የት ሄድብሻል? እንደው ምን አለበት ቡና እንኳን እስክንጠጣ ብትጠብቂ። እንዴ የሰው ጨዋታ ማቆርፈር ታውቂበታለሽ። እናላችሁ አንድ ጊዜ ደግሞ ምን ሆነ መሰላችሁ? ኤቢን ነፍሰ ጡር ሆኜ 9ኛው 9 ወሬ ገብቶ ምን እንዳማረኝ ታውቃላችሁ? ምን ኧረ ተውኝ፣ የኔ ጉዳይ አያልቅም። የጎሽ ስጋ አምሮኝ ቁጭ። ጎሽ ይሄ አውሬው ታዲያስ እንዴ ጎሽ እኮ አሁን ያድናቆት ስም ነው። ከየት ይመጣል እንዴ? እኔ ምን አገብቶኝ? ከየትስ ቢያመጣ ምን አገባኝ? ብቻ አምጡ ብዬ ደረቅ እና ደረጃ መጣልሽ እማዬ። ታዲያስ መቼም ያኔ ነፍሱ ነበር የተባለው ሁሉ ነበር ሲያክለፈለፍ የሚያመጣው። ከዛሬ ደረቅ ብዬ ሂደህ በቃ ዱር ገብተህ አድነህ የጎሽ ስጋ ካላመጣልኝ አልበላም አልጠጣም ብዬ ማለቃቀስ ጀመር። ደረጃ ሆይ መቼም አንድ ጊዜ ገብቶበታል። እሺ በቃ እመጣልሻለሁ አታለቃቅሽ አለኝ። ከባድ ደርዬም በቃ ተነስቶ ወደ ክፍለ ሀገር ሄዳ ጎሽ ሊያድን። እንዴ ቆይትዬ እና ከዛ ይዞልሽ መጣ? ታዲያስ ይዞልኝ መጣ። የጎሽ ስጋ እንዴት እንደሚያምር እኔም በቃ አማርኝን ያክል ትልቅ አደረኩ። ኧረ ጉድ! በጣም የሚገርሙት። ቆይ እንዴት አድርጎ አገኘ? ጉድና ጅራት ወደኋላ ነው አሉ። ጉዱን ልነግራችሁ አይደል? ምን አስቸኮራችሁ? ኤቢ ከተወለደች በኋላ ሲነግረኝ በቃ የበላሁት የጎሽ ስጋ አይደለም የጥቁር በሬ ስጋ። አጀሬው ይኸው ነው ጉዱ። በዛ ላይ የአማርኝን ሳልበላ ቀርቼ አጅሪትም እንደዚህ ነጭናጫ ሆና ቀረች። ታዲያስ እርጉዝ ሆነሽ አማረሽን ካልበላሽ ልጆቹ ነጭናጫ ይሆናሉ ይባላል። በዛ ላይ ደግሞ የሆነ ጥቁር ነገር ሰውነቱ ላይ ይወጣበታል አሉ። ሽታ እንደሚባለው አይደል? እንደዛ አይነት ነገር መሰለኝ። ለዛ ነው እኔ እኮ እግሬ ላይ የሆነ ጥቁር ነገር አለብኝ። እናቴ ያማራትን ነገር ስላልበላች ነው። እዳጣዬ እንግዲህ እንደዛ መሆኑ ነው። አዎ ዳጣዬ እናትሽ ያማራትን ነገር አልበላች። ለዛ ነው። በሉ ኬካችሁን ያዙ። ሄሎ አባዬ። አቢጌል ምን ፈልገሽ ነው? አትመጣም? አይ ትንሽ ቆያለሁ።
አባዬ ሰላም የሆነ ጥያቄ ልጠይቃት ነው። አንተ መኖር አለብህ። እንዴ ምንድን ነው የምትጠይቂያት? ቆይ ለምን አርፈሽ አትቀመጪም? ምን አድርጉ ነው የምትይኝ አቢጌል? እንዴ አባዬ ቆይ ለምንድን ነው የምትቆጣኝ? ለመሆኑ ምን እንደምትጠይቂያት? ሚስጥሩን አባዬ ናና አብረህ ትሰማለህ። አቢጌል ንገሪኝ ብዬሻለሁ። ምንድን ነው የምትጠይቂያት? አለበለዚያ የመጣው እንደሆነ ግን ማንም ሰው አያድንሽም። እንዴ አባዬ ቆይ ደግሞ እሺ ምን አደረግኩኝ? እንጂ ያሳደገችሽ እኮ እሷ ናት። ምን አለበት በደስታዋ ቀን እንኳን ብትታያት። እኔ እኮ ምንም አይደለም አባዬ፣ ቀላል ጥያቄ እኮ ነው የምጠይቃት። ያው አቢጌል ችግር ተፈጥሮ በደርስ የመጨረሻችን ነው የሚሆነው። ምንም ነገር እንዳጠይቂያት ነግሬሻለሁ። ጨርሻለሁ። እዛ ማለት ነው ሳሙና አምሯት በልታል። ሳሙና እንዴ ቆይ ሳሙናውን በላችሁ? አዎ እንጂ ሰላም አንቺስ ምን ነው ባለፈው አፈር አባሬ ብለሽ አልነበር? ውሃዬ ቀድማሽ ቃመችው እንጂ። ኧረ እትዬ እንደ እውነታውን ከሳሙና አፈር አይሻል? እኔ ባለፈው እኮ የምላችሁ ግን ቆይ ሴቶች በእርግዝና ወቅት ያልተለመደ ነገር ለምን እንደሚያምራችሁ ታውቃላችሁ? አናውቅም። ለምንድን ነው ናታኒ? ለምንድን ነው? አንደኛ ሰውነታቸው ውስጥ የንጥረ ምግብ እጥረት ስለሚያጋጥማቸው ነው። እና ደግሞ የሆርሞን መለወጥም ያጋጥማቸው። ንጥረ ነገር ምንድን ነው? ለምሳሌ በሰውነቷ ውስጥ የብረት ንጥረ ነገር እጥረት ሲፈጠር አፈር ቢ ይላታል። በቃ አፈር አምጪ ይላታል። ብረት እንዴ? አዎ ሆይ ሰላም የዛኔ የብረት ንጥረ ነገር ነበር ያነሳት። ለዛ ነው አፈር አምጪልኝ አለች። ብረት እኮ ነበር ሰላም ጥቁር ፌሮ እየተቆራረጠ እዚህ አይዋ አይዋ እና እሱን ልታበይ ነበር? እማዬ ጥያቄውን ጠይቃታ። ወይ ምን አለ መጀመሪያ ኬክሽን ብትበይ። በብሽ ሁላችሁም ደስ ያላችሁን ጠይቋት። እኔ እሺ ዋዬ አንቺ ጠይቂ። ሰላምዬ አንቺ ልጁን እንዴት ነው ያደረገሽው? ወይ በጉድ የወጣው አይ ዋዬ እንደዚህ በቃ ጅል ሆነሽ ቀረሽ አይደል? እንደዚህ እኮ ጅል ሆንሽው በህፃንነትሽ ተኝተሽ ስለተሳምሽ እኮ ነው። በልጅነቱ ተኝቶ የተሳመ ጅል ይሆናል ይባላል። ያው ለማን ነው? እኔ ልጠይቅ እማዬ? አይደለም ፈቃድ ያው ራሷ ልጅልሽ ጠይቂ። ዳጣዬ አንቺስ የምትጠይቂ ነገር አለ? ኧረ አለኝ ሰላምዬ። እሺ ምን? እሺ ሰላምዬ አሁን ልጅ ብትወልጂና ማለት ነው ልጅሽን ሌላ ሰው ቢወስድብሽ ወስደው ቢያሳድጓትና ካደገች በኋላ ብታገኛት ልጅስ ትመስልሻለች እንዴ? አሁን ዳጣዬ ልጅ ምን ጊዜም ቢሆን ልጅ ነው። እናት መቼም ቢሆን ልጇን አትተውም፣ ልጇን አትረሳትም መቼም ቢሆን። ዳጣዬ አይዞሽ። እሺ እኔ ልጠይቅሽ ነው። የልጅሽ አባት ማን ነው? ዛሬ ካልተናገርሽ እኔ ነኝ የምናገረው። አንቺ ምንድን ነው የምትጠይቂው? አንቺ ታባሽ ታውቂዋለሽ። ምን ጋር አንጥፈሻል? እሷን አንጥፋለች ወይ? ይሄን ግን አላነጠፈችም። ኧረ ነው እንግዲያው ካወቅሽ ንገሪና እንስማው። አንቺ ንገሪን እንጂ። አልናገርም ካለች በቃ መብቷ ነው። ኤቢ ምንድን ነው በቃ ፍቻት እንዴ? ካወቅሽ ተናገረ። እሷ ካልተናገረች አልናገርም እማዬ። ቱልቱላ አንቺ ሚስጥር አውቀሽ እስካሁን ድረስ ልትደብቂ አፍሽ ቁጭ። ካወቅሽ ደግሞ ተናገር። እንዴ ሰው እኮ ብዙ ፍላጎት አለው። ሰላም ደግሞ የልጁን አባት አላስተዋውቅም ካለች በቃ መተው ነው። እንዴ ይሄ ጉዳይ እኮ የሚመለከታት እሷና እሷን ብቻ ነው። ቁርጥ ይበልልኝ። ያው የተማረ ሰው ንግግር አያችሁ እንደዚህ ነው። በይ እንግዲህ ሰላምዬ
ያጥሮፍ አትስማሽ፣ መንገደኛ አይማሽ። አሜን። የጭንቃ አማላጇ እሷ ትሆንሽ። ከፊት ትቅደምልሽ፣ ጭንቅሽን ታቅልልሽ። አሜን። የወለድሽውን የምትወጂውን በክንድሽ ታስታቅፍሽ። አሜን። እንግዲህ የፊትሽን በጀርባ ታዞርልሽ። አሜን። የምትወጂው ደግሞ ሀገር የሚጠቅም አንቺንም የሚያኮራ ይሆንልሽ። በእኔ ባጎደልኩኝ መድኃኒዓለም ይሙላበት። አሜን። አሜን። እኔ ልመርቅ? ኧረ ጎሽ የእኔ ቆንጆ፣ እስኪ መርቂ። መርቂኝ እስቲ ማዬ። እሺ። ግን ሰላምዬ ምን ብዬ ልመርቅሽ? ምን ልትይ ነበር ያሰብሽው? ልጃችን ይወለድ። አሜን። የተረፈው ኬክ የኔ ነው። አሜን። ዋይ እየመረቅሽ ስለ ኬክ ታነሻለሽ። የትም አይሄድብሽም። በይ መርቂ። ልጃችን ይወለድ። አልሽ እኮ ልጃችን ቆንጆ ይሁን። አሜን። እና እኔም አሜን። በሉ እናንተም ተባረኩ፣ ብሩክ ሁኑ፣ ለቁም ነገር ድረሱ። እንግዲህ ይህንን ወግ ማድረግ በስርዓቱ በደንቡ ለማድረስ ያብቃችሁ። ትምህርታችሁን በሰላም ጨርሳችሁ ጤናችሁን ሰጥቶ ለእንደዚህ አይነቱ ማዕረግ አሳይቶ ደግሞ ያብቃኝ እኔንም። በሉ እቃችን እናነሳሳለን፣ ቤታችን እናስተካክላለን፣ ህይወት ይቀጥላል አይደል? ጎበዞች። እማዬ ወይ እማዬ ስሚኝማ፣ እኔ የምለው ግን እማዬ በቃ ሰላም የልጇን አባት አልናገርም አለች። በቃ አንቺ መጨነቅ አይሰለችሽም አይደል? ይኸውልሽ እሷ ምጤ ሲመጣ ሆስፒታል ስገባ እናገራለሁ ብላለች። እንግዲህ እስከዛው ድረስ መጠበቅ ነው። እማዬ እኔ ግን ማለት ነው ብታይ ማታ ስተኛ ብዙ ነገር ነው ወደ አይምሮ የሚመጣው። ምንድን ነው ወደ አይምሮሽ ደግሞ የሚመጣው? አትቆጭኝም? ያው የማይረባ ነገር እኮ እየተናገርሽ ነው። ይቢ እማዬ እኔ የማይሆን ነገር እኮ አስቤ አላውቅም። የማስበው ነገር እንዳለ ትክክል ነው። እናንተ ግን እኔ የማስበው ነገር መረዳት ስለማትፈልጉ ነው። እኔ እኮ እማዬ እንደው የምታይ ኮሌጅም ቤትም የትም በቃ የምናገረው ነገር እንዳለ እውነት ነው። እናንተ ግን እኔ ስለማትረዱኝ በቃ ትቆጡኛላችሁ፣ ትሰድቡኛላችሁ፣ ትመቱኛላችሁ። በቃ በአጠቃላይ አትረዱኝም። ይቢ እኔ እኮ በተቻለ መጠን ልረዳሽ እሞክራለሁ። ግን ምን ያደርጋል አንቺ የምትናገረው ነገር በሙሉ ዘግናኝ ወሬ ነው። እማዬ ከምሬ ነው። እኔ የምታዳምጪ ምን ችግር አለው? እኔ እኮ ትክክል ልሆን እችላለሁ። በቃ ትክክል ካልሆንኩኝ ደግሞ ትታይዋለሽ። እሺ ጥሩ ተናገሪ እስኪ ልስማሽ። እማዬ ሰላም ማለት ነው ከዳጣ ጋር የሆነ ነገር አላቸው። ወደዚህ በጣም አልሽ እኮ። ደከመኝ እንደውም። እሺ በይው። እሺ በይ። የሆነ ነገር ልንገርሽ። ምንድን ነው? አውቀሽ ነው? አይደለም አይደለም ልንገርሽ። ብታይ ማለት ነው ምጥን ዳጣና ናታን ማለት ነው በዛ በጥርቅ በኩል ሆኖ እየተመካከሩ ነው። ዳጣና ናታን እየተመካከሩ ነው። ምንድን ነው የሚመካከሩ?
ኳሱን ሊቀሙን ነው እንዴ? ብቻቸውን ነው የሚቀሙን? አዎ ብቻቸውን ነው የሚቀሙን። ደግሞ ብታይ ማለት ነው ናታን ዳጣን አንኩፋት ነው የሚመካከሩት። ባልና ሚስት ናቸው እንዴ? ምን? ዳጣና ናታን? አዎ ዳጣና ናታን ባልና ሚስት ናቸው። አይደለም እኛም ኳሱን ሊቀሙ ነው እየተመካከሩ እኮ ነው። ኧረ እባክሽ ባልና ሚስት ሆነው ነው እንጂ ዝም ብለው አይቀሙ። እሺ እንደውም ማለት ነው እማዬን ሄጂ ጥቂት እመጣለሁ። እንደው እማዬ አለች እንዴ? እንዴ? አዎ እማዬም አለች ኤቢም አለች። እንደውም ሄጂ ጥቂት እመጣለሁ። ምን ብለሽ? ናታንና ዳጣ ባልና ሚስት ናቸው ወይ ጠግ ላይ ተቀምጠዋል ብዬ ጥቃታለሁ። እኔ አያገባኝም። ዳጣ ትቆጣሽ የለም ጥቂት ኳሱን በይ። ቆይ ምንድነው ሰላምና ዳጣ ያላቸው ግንኙነት? ይሄንንስ ከእርግዝናዋ ጋር ምንድነው የሚያገናኘው? እኔ ማለት ነው ማየ ሰላምና ዳጣ ግን እናትና ልጅ ነው የሚመስሉ። አንቺ ልጅ ግን በቃ እያበድሽ ነው አይደለ? ለየልሽ እንዴ ማየ አልቆጣሽም አልሽኝ እንዴ? ችግር አለው ብታዳምጪኝ። ምክንያቱም ማየ እስኪ ቤት ውስጥ ምን እንደምታደርግላት ይሄ በደንብ ባለፈው ራሱ ሆኔ የመጣችኝ ዳጣን በተኛችበት አንቃታለሁ ስላልኳት ነው። አላምንልሽ አልኩ አይደል? ይቺ እንኳን ማጣፈጫ ውሸትሽ ናት። እማዬ እኔ እኮ አልዋሽም፣ ዋሽቼም አላውቅም። እስኪ በደንብ ያቸው እማዬ ይመሳሰላሉ እኮ። በዛ ላይ ደግሞ በጣም ነው የሚዋደዱት። አሁንማ በቃ እማዬ ብታይ ምግብ እኮ ተደብቀ ለእሷ ብቻ ነው የምትሰጣት። ኧረ እና በርቀት ወልዳት ነው ይሄ የርቀት ትምህርት መሰለሽ? ሰላም እኮ ላለፉት 20 ምናምን ዓመት እዚህ ቤት ነበረች። ከየት ነው የወለደችው? እንዴ እማዬ በድብቅ እኮ ወልዳት ሊሆን ይችላል። ሰሚያለሽ? ዝም ብለሽ አንቱ ፍንቱን አታስቢ። እኔም አንቺን ሰው ብዬ እዚህ ማዳመጥ እንዴ? ሰላምና ዳጣ እኮ በቅርብ ነው መወዳጀት የጀመሩት። በዛ ላይ ደግሞ ዳጣ በጣም ጥሩ ልጅ ናት። ምናልባት በጣም ጥሩ ልጅ ስለሆነችና ስለምታግዛት ይሆናል የምትወዳት። እሺ እማዬ ግን በቃ አንድ ነገር ብቻ ልጠይቅሽ። ኤቢ ምንድን ነው? እንዳትቆጪኝ ግን እና ለዲኤንኤ ማስመርመሪያ ብር እንድትሰጪኝ ይፈልጋል። እባክሽ አንቺ ልጅ እባክሽ እዚህ ቤት ውስጥ መቅሰፍት እንዳትወርጭብኝ እንዴ። ስሚልሽ ያገባሽ ይፈታሻል፣ የወለደሽ ምን ያደርግሻል የሚለው ተረት የሚሰራው ላንቺ። ምን አለበት አስሩን ነገር ባታስቢ። በቃሽ አቁሚ። ምን ይገትርሻል? ምን ሆነሽ ነው? ምን ሆነሽ ነው? ምን ፈልገሽ ነው የኔ ቆንጆ?